ሺዓዎች በሶስት ወቅት ሶላት ይሰግዳሉ። ሱኒዎች ደግሞ በአምስት ወቅት ሶላትን ይሰግዳሉ። ልብ አድርጉ፣ እዚህ ጋር እየተነጋገርን ያለነው ስለ ሶላቱ ብዛት አይደለም ወይም ቁጥር አይደለም፣ ወቅት ነው። ቢስሚላህ ራሕማን ራሒም አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ። ብዙ ጊዜ ሰሞነኛው አንዱ ትንሽ የመነታረኪያ አጀንዳ የሆነው በሺዓና በሱኒ መካከል ያለው የሶላት ወቅት ጉዳይ ነው። አንዳንዶች ስለ ወቅቱና ስለ ሶላቱ ብዛት እንኳን ልዩነት ሳያውቁ ሺዓዎች በ24 ሰዓት 3 ጊዜ ብቻ ነው የሚሰግዱት፣ እኛ ሱኒዎች ደግሞ 5 ጊዜ ነው የምንሰግደው ሲሉ ይደመጣሉ። ለኒህ አይነት ሰዎችና መሰል ነገሩ ላልጠራላቸው ሰዎች ኢንሻአላህ በተቻለኝ መጠን ዛሬ ግልጽ የሆኑ የቁርአንና የሐዲስ ማስረጃዎችን ለማቅረብ እሞክራለሁ። ማን ነው ትክክለኛው የሚለውን እናንተው ትፈርዳላችሁ በስተመጨረሻ። መጀመሪያ ግን ፈጣሪያችን አላህ ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ብሏልና ምንም አይነት ችግር በመካከላችሁ ሲፈጠር ወደ ፈጣሪያችሁ አላህ መጽሐፍና ወደ መልእክተኛው ተመለሱ ስላለን መጀመሪያ የቁርአን አንቀጾችን እናያለን። ፈጣሪያችን አላህ የሶላት ወቅቶችን 3 ነው የተናገረው ወይንስ 5 ነው የሚለውን፣ በመቀጠል ደግሞ መልእክተኛው ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ሶላትን ያሰገዱት በ3 ወቅት ነው ወይንስ በ5 ወቅት ነው? ልብ አድርጎ አሁንም ስለ ሶላት ወቅት ነው እየተነጋገርን ያለ ነው፣ ስለ ሶላቱ ቁጥር ወይንም ብዛት አይደለም። መጀመሪያ የምናየው ኢንሻአላህ በሱረቱል ኢስራ ቁጥር 78 ላይ ያለውን የፈጣሪያችንን ቃል ይሆናል። እንዲህም ይነበባል፣ አቂሚ ሶላት ሊዱሉኪ ሸምስ ኢላ ገሰቂ ሌይል ወቁርአን ልፈጅር ኢነ ቁርአን ልፈጅሪ ካነ መሽሁዳ። ሶላትን ከፀሐይ መዘንበል 1 እስከ ሌሊት ጨለማ ድረስ ስገድ፣ ሁለተኛው ወቅት መሆኑ ነው። የጎህንም ሶላት ስገድ፣ 3ኛው ወቅት መሆኑ ነው። የጎህ ሶላት መላእክት የሚጣዱት ነውና ይላል። ይህን የቁርአን አንቀጽ የተለያዩ ሙፈሲሮች የተለያየ ማብራሪያ ሰጥተውበታል። እስኪ ይህንን ማብራሪያ አብረን ለማየት እንሞክር ኢንሻአላህ። البغوي المجلد الخامس صفحة 114 عندما يذكر الآية يقول والحمل على الزوال أولى القولين لكثرة قائلين به، ولأنه إذا حملناه عليه كانت الآية جامعة لمواقيت الصلاة كلها. دلوك الشمس يتناول صلاة الظهر والعصر، وإلى غسق الليل يتناول المغرب والعشاء، وقرآن الفجر هو صلاة الصبح. ይህን የቁርአን አንቀጽ አስመልክቶ በተፍሲር በገዊ 5ኛው ሙጀለድ ገጽ 114 ላይ ይህንን የሱረቱል ኢስራን የቁርአን አንቀጽ አስመልክቶ እንዲህ ሲል ይናገራል። በዚህ የቁርአን አንቀጽ ፈዱሉኪ ሸምስ የተባለው ዙሁርና ዓሱር የሚሰገዱበት ሙተሻሪክ የሆነ ወቅት ነው። ሁለቱንም በአንድ ጊዜ መስገጃ የሆነ ወቅት ነው አለ። ወኢላ ገሰቂ ሌይል የተባለው ደግሞ መግሪብና ዒሻን የሚሰገድበት ወቅት ነው አለ። ወቁርአን አልፈጅር የተባለው ደግሞ የሱብሒ ሶላት ወቅት ነው አለ። በጥቅሉ በዚህ የቁርአን አንቀጽ የተጠቀሰው 3 የሶላት ወቅቶች ናቸው እያለን ነው። እስኪ አሁን ደግሞ የአላህ መልእክተኛ የሆኑት ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ በምን መልኩ ሶላትን አሰግደው አስተምረዋል የሚለውን ከሶሒህ ሙስሊም ያገኘሁትን መረጃ እንሆ ልበላችሁ። ይህ ኪታብ እንደምታዩት ሶሒህ ሙስሊም ነው። በዚህ በሶሒህ ሙስሊም ኪታብ ውስጥ አንድ ባብ አለ። ባቡም ባቡል ጀምዕ በይነ ሶላተይኒ ፊል ሐደር ይላል። ለተቀማጭ ሶላትን መሰብሰብ የሚፈቅድበት ክፍል ማለት ነው። ለተቀማጭ ልብ አድርጉ፣ ለሙሳፊር አይደለም። ለተቀማጭ አገሩ ላይ ላለ ሰው፣ አዲስ አበባም ያለ አዲስ አበባ፣ በቃ በሚኖርበት አካባቢ፣ ሰፈር፣ ቤት ውስጥ ለተቀመጠ ሰው ሶላትን መሰብሰብ የሚፈቅድ ክፍል ነው ይላል። ሶላ ረሱሉላህ ሰለላሁ ዐለይሂ ወአሊህ። እንግዲህ የመጀመሪያው ባብ የመጀመሪያው ቁጥር ነው። ሶላ ረሱሉላህ ሰለላሁ ዐለይሂ ወአሊህ
الظهر والعصر جميعا والمغرب والعشاء جميعا ظهرنا عصرنا عند لي مغربنا عشاء عند لي ادرغو رسولاتنا اللهم صل على محمد وعلى ال محمد سجدوال ይላል ቀጥሎ ደግሞ ያለው ሐዲስ እንደዚህ ነው صلى رسول الله صلى الله عليه واله الظهر والعصر جميعا ልብ አድርጉኝ ሐዲስ በደንብ አድርጋችሁ ተመልከቱልኝ الظهر والعصر جميعا ظهرنا عصرን አንድ ላይ ቢልመዲና መዲና ያሉ ፊ ገይሪ ኸውፊን ምንም አይነት የሚያስፈራ የሚያስጨንቅ የሚያስቸግር ሳይኖር ወላ ሰፈሪን መንገድም ሳይወጡ ሙሳፊር ሳይሆኑ ምንም አይነት ችግር ሳይኖር በመዲና ዙሁርና አሱርን አንድ ላይ አድርገው አሰግደው አሳይተውናል እያለ ነው። قال أبو الزبير فسألت سعيدا سعيد ميبالون سوية طيقكوت لما فعل ذلك رسولاتي لمن هن النجر سروا بمن مكنياتنا بيت طيقكوت فقال سألت ابن عباس كما سألتني أنت نطيقني هلو ابن عباس نمطيقاتو نبر فقال أراد أن لا يحرج أحدا من أمته يالو أمتاتشو انداي تشغرباتشو بلو نو يهن النجر ظهورنا عصرنا عند الله يدرقو ياسقدوت مغربنا عشان مورفيت النوالين حديثون عند الله يدرقو ياسقدوت هذا لمن دنو مشايخوቻችን ኡስታዞቻችን ዱዓቶቻችን ኡመቱ ጧት 3 ሰዓት 4 ሰዓት ከቤቱ ወጥቶ ሳይመቸው ዙሁርን ሳይሰግድ አሱርን ሳይሰግድ እየተመለሰ እያዩ እየተቸገረ እያዩ ረሱላችን ደግሞ ኡመታቸው እንዳይቸገርባቸው ብሎ ይህንን አሰጋገድ ካሳዩ ካስተማሩ በኋላ ለምንድነው ይህንን ሐዲስ ለኡመታቸው ለማድረስ ፈቃደኛ ያልሆኑት? በመቀጠል የምናየው ሐዲስ በዚሁ ሐዲስ ክፍል ውስጥ ነው። አን ኢብኑ አባስ قال جمع رسول الله صلى الله عليه وآله بين الظهر والعصر والمغرب والعشاء بالمدينة في غير خوف ولا مطر ምንም አይነት ችግር ሳይኖር ዝናብም ሳይኖር ረሱላችን በመዲና እያሉ ዙሁርና አሱርን አንድ ላይ አድርገው መግሪብና ዒሻን አንድ ላይ አድርገው አሰግደውናል ይላል። በመቀጠል ያለው ሐዲስ قلت لابن عباس لما فعل ذلك قال كي لا يحرج امته امتاቸው እንዳይቸገርባቸው ብለው ነው አለ። እሺ ቀጥሎም ያለውን ሐዲስ አብረን እንመልከተው። ما اراد الا ذلك قال اراد ان لا يحرج امته እሺ ቀጥሎ ያለውን ሐዲስ እንደምታዩት በሐዲስ ቁጥር 55 ላይ صليت مع النبي صلى الله عليه واله 8 جميعا و7 جميعا 8 ረካዎችን አንድ ላይ 7 ረካዎችን አንድ ላይ አብሬ ከረሱል ጋር ሰግጃለሁ። 8 ረካ ያለው ዙሁርና አሱር ነው 4 7 ረካ ያለው ደግሞ መግሪብና ዒሻን ነው። እዚህ ጋር ሁሉ ጊዜ ግርም ይለኝ የሚገርመኝ ነገር አለ። አይ ዙሁርን ገፋ አድርገው አሱርን ጠጋ አድርገው ሰግደው ሊሆን ይችላል ምናምን የሚል ሐሳቦችን ያቀርባሉ። የሚያጅባችሁ እቺ ነው ሐሳብ ከዚህ አሁን ይሄን ሐዲስ እዩት። ያ አበሹ ሻዕታ አዙንሁ አለ ሹፉ ዞን ነው እንግዲህ አዙንሁ እዛ ጋር በእርግጠኝነት ዙሁርና አሱርን አንድ ላይ አድርገው አሰግደዋል እያለ እዚህ ጋር አዙንሁ በሚል አኸረ ዙሁር ወዐጀለ العصر ዙሁርና አዘግይተው በዞን ላይ የተቀመጠን ጉዳይ ለኛ እንግዲህ ልብ አድርጉ እንደ መሰረታዊ አድርገው ሊያስተምሩን ይፈልጋሉ። ሐዲስ ቁጥር 56ንም እንግዲህ እንደምታዩት አነ ረሱላህ ሰለላሁ ዐለይሂ ወአሊሂ ቢልመዲና 7 و8 الظهر والعصر والمغرب والعشاء መዲና ያሉ ዙሁርና አሱርና አንድ ላይ መግሪብና ዒሻን አንድ ላይ አድርገው አሰግደውናል ይላሉ። እቺ ሐዲስ ወላሂ አሁን ቀጥሎ ምናያት ሐዲስ በጣም ተዓጅበኛለች። خطبنا ابن عباس ከልታት አንድ ቀን ኢብኑ አባስ ኹጥባ እያደረጉ ያለ የውመን بعد العصر ከአሱር በኋላ حتى غربت الشمس ፀሐያ እስከምትገባ ወበደት النجوم ጨረቃዎች እስከሚታዩ وجعل الناس يقول صلاه الصلاه الصلاه በቃ እዛ ውስጥ የነበሩ ሰዎች ዳዕዋ እያደረጉ ኢብኑ አባስ الصلاه እያሉ በጠበጧቸው قال فجاءه رجل من بني تميم ከምትባል ቀሪያ የሆነ ሰው መጣቸው لا يفطر ولا ينتني الصلاة ምንም ፋትራ ሊሰጣቸው አልቻለም። فقال ابن عباس أتعلموني بالصلاة አሉ ስለ ሶላት እናንተ ልታስተምሩኝ ነው? لا ኡመ ለክ አሉት እናትህ ትጣ እንደ እርግማን አይነት ነገር ነው። በጅህልና አንተን ልታስተምረኝ ነው? እኔ እኮ ከረሱላችን ጋር ረጅም ጊዜ በዚህ የሶላት አሰጋገድ አብሬ ቆይቻለሁ። ስለ ሶላት አንተ ልታስተምረኝ ነው ወይ አሉት። لا أم لك. ثم قال رأيت رسول الله صلى الله عليه وآله جمع بين الظهر والعصر والمغرب والعشاء አሉት ረሱላችን ጋር ሁነን ዙሁርና አሱርን አንድ ላይ መግሪብና ዒሻንም አንድ ላይ ሁነን ሰግደናል አሉት።
ቀጣዩንም ሐዲስ ካያችኋት ላኡመ ለካሉ በኋላ ይሄ የኢብኑ አባስ ነው። አቱዓሊሙና ቢሶላት ወኩና ነጅመዑ በይነ ሶላተይን ዓላ ዓህዲ ረሱሊላሂ ሰለላሁ ዐለይሂ ወአሊህ በረሱል ዘመን ዙሁርና አሱርን መግሪብና ኢሻን አንድ ላይ አድርገን ሰግደናል በረሱላችን ተከትለን አሉ። ይህ እንግዲህ መጀመሪያ ላይ ያየነው የቁርአን አንቀጽ መገለጫ ነው ማለት ነው። ፈኽሩ ራዚም ቢሆን በተፍሲራቸው ይህንን የሱረቱል ኢስራእን የቁርአን አንቀጽ አስመልክተው እንዲህ ሲሉ ማብራሪያ ሰጥተው እናገኛለን። تفسير فخر الرازي صفحة 28 يقول: فإن فسرنا الغسق بظهور أول الظلمة كان الغسق عبارة عن أول المغرب، وعلى هذا التقدير يكون المذكور في الآية 3 أوقات: وقت الزوال ووقت أول المغرب ووقت الفجر، وهذا يقتضي أن يكون الزوال وقتا للظهر والعصر، إذن الزوال هو وقت للظهر والعصر، فيكون هذا الوقت مشتركا بين هاتين الصلاتين، وأن يكون أول المغرب وقتا للمغرب والعشاء، فيكون هذا الوقت مشتركا أيضا بين هاتين الصلاتين، فهذا يقتضي جواز الجمع بين الظهر والعصر وبين المغرب والعشاء مطلقا. እንግዲህ እንዳያችሁት ፈኽሩ ራዚም ቢሆኑ በ28ኛው ገጻቸው ላይ በተፍሲራቸው ላይ ማለት ነው በዚህ የቁርአን አንቀጽ የምንረዳው 3 ወቅቶችን ነው። አንደኛው ወቅት ዘዋል የሚያሳየን የመግሪብና የኢሻ ወቅት ነው። ሁለተኛው ወቅት ደግሞ እንዲሁ በዘዋል ያመጡት የዙሁርና የዓሱር ነው። ሶስተኛው ወቅት የፈጅር ነው። 3 ወቅቶች ናቸው አሉ። ሌላው ስለ ሶላት ወቅቶች የሚያስረዳን የፈጣሪያችን የአላህ ቃል ደግሞ በሱረቱል ሁድ ቁጥር 114 ላይ የምናገኘው ነው። እንዲህም ይነበባል ወአቂሚ ሶላት ጠረፈይ ነሃር ወዙለፈን ሚነል ለይል ኢነል ሐሰናት ዩዝሂብነ ሰይዓት ዛሊክ ዚክራ ሊዛኪሪን። ሶላትንም በቀን ጫፎች ከሌሊትም ክፍሎች ፈጽም፣ መልካም ሥራዎች ኃጢአቶችን ያስወግዳሉና ይህ ለተገሳጮች ግሳጼ ነው ይላል። በዚህ የቁርአን አንቀጽ እንግዲህ ጠረፈይ ነሃር የተባለው የመጀመሪያው ጠረፍ ተብሎ የተገለጸው የፈጅር ወይንም የሱብሒ ሶላት ሲሆን ሁለተኛው ጠረፍ ተብሎ የተገለጸው ደግሞ የዙሁርና የዓሱር ወቅት ሶላቶች ናቸው። ወዙለፈን ሚነል ለይል የተባለው ደግሞ ሶስተኛው ወቅት ደግሞ የመግሪብና የኢሻ የሶላት ወቅት ሙሽተረክ የሆነው የሶላት ወቅት ነው ማለት ነው። እዚህ ጋር አንድ ጥያቄ ይነሳል። ታዲያ የአህለ ሱና ዑለሞቻችን፣ ኡስታዞቻችን፣ መሻይኾቻችን ይህንን የአሰጋገድ አይነት ለምን እስከ ዛሬ ሳይነግሩን ቀሩ? አንዳንድ ሰዎች ወይም አብዛኞቻችን ማለት ይቻላል በስራም በተለያዩ ምክንያቶች ጧት ከቤት እንወጣለን፣ ሳይመቸን ዙሁር ያልፈናል፣ አሱር ያልፈናል፣ ወይ ወደ ቤት እንመለሳለን ከአሱር በኋላ፣ ወይኔ ዙሁር አለፈን ብለን እንጨነቃለን፣ ወይ ከዙሁር በኋላ ከቤት እንወጣለን፣ ሳይመቸን ሶላት ለመስገድ አሱር ያልፈናል፣ መግሪብ ከገባ በኋላ ወደ ቤት እንመለሳለን፣ ከዛ አሱር አለፈን ብለን እንጨነቃለን። ነገር ግን ረሱላችን አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በሰሒህ ሙስሊም እንዳያችሁት ኡመቴ አንድም ኡመቴ እንዳይጨነቅ እንዳይቸገርብኝ ብለው ያሳዩትን በቁርአን የመጣውን የአሰጋገድ አይነት ለምን እስከ ዛሬ ድረስ አልነገሩንም? ይኸው ይህ ማዕሉማትኛ ጋር ባለመድረሱ አንዱ ትልቁ የፈጠረው ችግር ምንድን ነው? ፖለቲከኞች ወይንም የእስልምና ጠላት የሆኑ ሰዎች የሺአና የሱኒ ሶላት ብለው እስከ መከፋፈል እንዲደርሱ እድሉ ተመቻቸላቸው ማለት ነው። ስለዚህ አሁን ሁላችንም መንቃት አለብን፣ መቸገር የለብንም በሶላት ወቅት። ሁለተኛ ሺዓዎች በ3 ወቅት የሚሰግዱት 5 ሶላት መሆኑ መታወቅ አለበት፣ ዙሁር፣ አሱር፣ መግሪብ፣ ዒሻ፣ ሱብሂ። እኛም ደግሞ ሱኒነን የምንለውም ደግሞ አካላት በ5 ወቅት ዙሁር፣ አሱር፣ መግሪብ፣ ዒሻ፣ ሱብሂ የምንሰግደው አንድ አይነት ነው፣ ምንም ልዩነት የለውም። እዚህ ጋር አንድ ነገር መረዳት ያለብን አንድ ሱኒ የሆነ ሰው ሙሳፊር ቢሆን ዙሁርና አሱርን አንድ ላይ ቢሰግድ መግሪብና ኢሻን አንድ ላይ ቢሰግድና ሱብሂን ለብቻዋ ቢሰግድ 3 ሶላት ሰገደ ነው የሚባለው ወይስ በ3 ወቅት ሰገደ ነው የሚባለው? እንግዲህ ያለው እውነታ ይህ ነው። ሁሉም ሊነቃ ግድ ይላል እላለሁኝ።
እዚህ ጋር ያለ ሱናውን ማስረጃ ማቅረብ ያልፈለኩት ሁሉም ስለሚያውቀው ሁሉም እየተገበረው ስለሆነ ነው። ይህንን እንድትረዱልኝ እፈልጋለሁኝ። ስለዚህ ሁሉም ሙስሊም አንድ ነገር መንቃት ያለበት ነገር ቢኖር በሺዓና በሱኒ መካከል ምንም አይነት መሰረታዊ ልዩነት የለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።